ሰላም ጤና ይስጥልን። ዛሬ በመካከለኛው ምስራቅና በዓለም አቀፍ ፖለቲካ ላይ ትልቅ መነጋገሪያ የሆነውንና የብዙዎችን እንቅልፍ የነሳውን የኢራን ምስጢራዊ የኒኩሌር እንቅስቃሴ በጥልቀት እንመረምራለን። የመድን ዋስትና በሚል መጠሪያ እየተጠቀሰ ያለው አዲሱ የቴህራን ከመሬት በታች የሚገኝ የኒኩሌር ግንባታ በአሜሪካና በኢራን መካከል የተደረሰውን የሰላም ስምምነት አደጋ ላይ ጥሎታል። ቴህራን በድብቅ ምን እየሰራች ነው? ይህ አዲሱ ፒክ አክሲስ ተብሎ የሚጠራው ተራራማ ስፍራ ለምን የዓለም አቀፍ ደህንነት ስጋት ሆነ? ዛሬ ዝርዝር መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩም። በቅርቡ የወጡ እጅግ ዘመናዊ የሳተላይት ምስሎች እንደሚያሳዩት ከሆነ በኢራን እምብርት በሚገኝ የዛግሮስ ተራራማ ሰንሰለት ውስጥ ፒክ አክሰስ ተብሎ በሚጠራው ስፍራ ታይቶ የማይታወቅ ግዙፍ ግንባታ እየተከናወነ ይገኛል። ይህ ቦታ ከመሬት በታች እጅግ ጥልቀት ያለው ሲሆን በአየር ላይ የሚወረወሩ ቦምቦች እንኳ ሊያፈርሱት የማይችሉት የድንጋይ ንብብሮች መከላከያ አሉት። የሚገርመው ነገር ባለፈው ዓመት አሜሪካ በወሰደችው ጥቃት ምክንያት እንደ ናታንዝ፣ ኢስፋር እና ፎርዶ ያሉ ታዋቂ የኒኩሌር ጣቢያዎች እንቅስቃሴያቸው ተገቶ ባለበት በዚህ ወቅት በዚህ ምስጢራዊ ተራራማ ውስጥ የቁፋሮና የግንባታ ስራው እንደ ንብ እየተከናወነ መሆኑ ነው። ይህ ስፍራ እጅግ ምስጢራዊ ከመሆኑ የተነሳ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች እንኳን እንዲጎበኙት አልተፈቀደላቸውም። ይህ ኢራን ለዓለም ማሳየት የማትፈልገው ትልቅ ምስጢር እንዳላት ማረጋገጫ ነው እየተባለ ነው። ኢራን እና አሜሪካ በቅርቡ የፈረሙት የመግባቢያ ሰነድ በዓለም አቀፍ ደረጃ እንደ ትልቅ ስኬት ተቆጥሮ ነበር። በዚህ ስምምነት ላይ ኢራን ሁለት ወሳኝ ቃላትን ገብታለች። አንደኛው የኢራን ኢስላማዊ ሪፐብሊክ የኒኩሌር ጦር መሳሪያዎችን እንደማትፈልግ ወይም እንደማታለማ በድጋሚ ታረጋግጣለች የሚል ሲሆን፣ ሁለተኛው ደግሞ ኢራን አሁን ያለውን የኒኩሌር መርሃ ግብር ሁኔታ እንዳለ ጠብቃ ትቆያለች የሚል ነው። ሆኖም ግን አሁን እየታየ ያለው አዲስ ግንባታ ይህንን የነበረውን ሁኔታ የመጠበቅ ስምምነት በግልጽ የሚጥስ ነው እያሉ ነው ምዕራባውያን። በወረቀት ላይ ሰላምን የምትሰብከው ቴህራን ናት እያሉ ነው። በተግባር ግን በአይነቱ ልዩ የሆነና ከጥቃቱ የተጠበቀ የኒኩሌር ምሽግ እየገነባች መሆኑን የሳተላይት ምስሎችን አረጋግጠናል እያሉ ነው። ይህ ደግሞ አሜሪካን ጨምሮ የምዕራባውያን መሪዎች በኢራን ላይ የነበራቸውን እምነት እንዲሸረሸር አድርጎታል። ተንታኞች እንደሚሉት ከሆነ ይህ አዲሱ የከርሰ ምድር ጣቢያ የኢራን የመድን ዋስትና ነው። ኢራን ይህንን የምታደርገው በሁለት ምክንያት እንደሆነ ይታመናል። አንደኛው ወደፊት ከእስራኤል ወይም ከአሜሪካ የአየር ጥቃት ቢሰነዘርባት እንኳን ዋናው የኒኩሌር አቅሟ እዚህ ተራራ ውስጥ ስለሚደበቅ ጥቃቱን መቋቋም ትችላለች። ሁለተኛው ምክንያት በዲፕሎማሲያዊ ድርድሮች ወቅት ይህንን ሚስጥራዊ ቦታ እንደ ትልቅ የመደራደሪያ ካርድ ለመጠቀም ነው። ኢራን ሌሎቹን ጣቢያዎችን አጥቁ እንጂ እዚህ ውስጥ ያለውን አታጠቁም የሚል መልእክት ለዓለም እያስተላለፈች ትመስላለች። ይህ ደግሞ በመካከለኛው ምስራቅ ያለውን የጦር መሳሪያ ፉክክር ይበልጥ የሚያፋፍምና ቀጠናውን ወደ ከፋ ግጭት የሚያመራ አደገኛ አካሄድ ነው እያሉ ነው። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በተደጋጋሚ ወደ ስፍራው ለመግባት ቢጠይቁም በቴህራን በኩል የሚሰጠው መልስ ግን አይቻልም የሚል ነው። ይህ ግልጽነት የጎደለው አካሄድ የኒኩሌር መስፋፋትን ለመክታት የሚደረገውን ዓለም አቀፍ ጥረት ዋጋ እያሳጣው ነው እያሉ ነው። አሁን ያለው ትልቁ ጥያቄ አሜሪካ ይህንን የስምምነት ጥሰት እንዴት ትመለከተዋለች የሚለው ነው። የሳተላይት ምስሎቹ ግንባታው ወደ ማጠናቀቂያው እየተቃረበ መሆኑን ያሳያሉ። ይህ ማለት ደግሞ ኢራን በአጭር ጊዜ ውስጥ ማንም ሊደርስበት የማይችለው የኒኩሌር ማበልጸጊያ አቅም ልትገነባ ትችላለች። ቢሆን ወደ ወታደራዊ እርምጃ ሊገፋፋት ይችላል ወይስ አሜሪካ አዳዲስ ማዕቀቦችን ትጥላለች? የዓለም ፖለቲካ በአሁኑ ወቅት በከፍተኛ ጥንቃቄ ላይ ይገኛል። ለማጠቃለል ያክል የኢራን የፒክ አክሲስ ተራራማ ፕሮጀክት ተራ ግንባታ ሳይሆን የዓለምን ጂኦፖለቲካ ሊቀይር የሚችል ስልታዊ እርምጃ ነው። በስምምነትና በተግባር መካከል ያለው ሰፊ ልዩነት የቴህራንን እውነተኛ ፍላጎት ጥያቄ ምልክት ውስጥ ከቶታል። ይህ የመድን ዋስትና ለኢራን ሰላምን ያመጣ ይሆን ወይስ አዲስና አስከፊ ጦርነትን ይጋብዝላታል የሚለውን አብረን የምናይ ይሆናል። እናንተስ ተመልካቾች በዚህ ጉዳይ ላይ ምን ትላላችሁ? ኢራን የኒኩሌር ጦር መሳሪያ የመስራት እቅድ አላት ብላችሁ ታምናላችሁ ወይስ ይህ ግንባታ ራሷን ለመከላከል ብቻ ያቀደችው ነው?
አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። አብራችሁን ቆዩም። ከፍተኛ የፖለቲካና የደህንነት መዋቅር ውስጥ ታይቶ የማይታወቅ ታላቅ ውዝግብ ተቀስቅሷል። የጠቅላይ ሚኒስትር ቢንያም ኔታንያሁ ቢሮ በሀገሪቱ የስለላና ወታደራዊ ተቋማት ላይ የኢራን የኒኩሌር ፕሮግራም ሙሉ በሙሉ መውደሙን አረጋግጡ በማለት ከፍተኛ ጫና ቢያሳድርም የስለላ ተቋማቱ ግን ይህ በሙያዊ ብቃት ሊረጋገጥ የማይችልና ከእውነት የራቀ ነው በማለት የኔታንያሁን ጥያቄ ውድቅ አድርገውታል። የዚህ ውዝግብ መነሻው እንደ አውሮፓውያን አቆጣጠር በሰኔ 2025 ለ12 ቀናት የተካሄደው የእስራኤልና የኢራን ጦርነት መጠናቀቁን ተከትሎ የቀረበ ሪፖርት ነው። ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኒኩሌር ተቋማትና የባለስቲክ ሚሳይል አቅም ለአንዴና ለመጨረሻ ጊዜ ተደምስሷል ሲሉ ቢገልጹም በእስራኤል የደህንነት ባለሙያዎች ዘንድ ግን የንግግር ፖለቲካዊ ፍጆታ እንጂ ሳይንሳዊ እውነታ የለውም የሚል ጠንካራ ተቃውሞ ገጥሞታል። የዲዮት አሮኖት ጋዜጣ ይፋ እንዳደረገው በወቅቱ የነበረው ትልቁ ችግር የኔታንያሁ መግለጫ መሬት ላይ ካለው እውነታ ጋር ፍጹም አለመጣጣሙን ገልጸው ነበር። ጦርነቱ ከሰኔ 13 እስከ 24 ቀን 2025 ባሉት ቀናት ውስጥ እጅግ አስከፊ የነበረ ሲሆን እስራኤል ከአሜሪካ ጋር በመተባበር የኢራንን መሠረታዊ ልማቶች፣ የሚሳኤል ማከማቻዎችን እና የኒውክሌር ሳይንቲስቶችን ኢላማ ያደረገ ጥቃት ሰንዝራ ነበር። ኢራንም በበኩሏ ከ550 በላይ ባላስቲክ ሚሳይሎችን እና በመቶዎች የሚቆጠሩ ድሮኖችን ወደ እስራኤል በመተኮስ ከፍተኛ የአጸፋ እርምጃ ወስዳለች። ከዚህ ደም አፋሳሽ ጦርነት በኋላ ነበር ኔታንያሁ የህልውና ስጋቶቻችን ተወግደዋል ሲሉ ያወጁት። ነገር ግን የእስራኤል የስለላ ባለሥልጣናት በሳተላይት ምስሎች ላይ ተመስርተው ባደረጉት ግምገማ በኢራን ላይ የደረሰው ጉዳት ከፍተኛ ቢሆንም ሙሉ በሙሉ መደምሰስ የሚል ደረጃ ላይ እንዳልደረሰ አረጋግጠዋል። እንዲያውም አንድ ከፍተኛ የስለላ ባለሥልጣን የቀረቡትን የማረጋገጫ ሰነድ ለመፈረም ፈቃደኛ ሳይሆን ሲቀር ይህንን መፈረም አልችልም፣ ምክንያቱም ተቋሞቻችንን ለታሪክ ተጠያቂ ያደርገዋል በማለት ለበላዮቹ በድፍረት ተናግሯል። ይህም በዋይት ሀውስና በኔታንያሁ ቢሮ መካከል ያለውን የፖለቲካ ፍላጎትና በእስራኤል ባለሙያዎች መካከል ያለውን የሙያ ታማኝነት ግጭት ፍንትው አድርጎ አሳይቷል። ውዝግቡ ይበልጥ የከረረው የእስራኤል አቶሚክ ኤነርጂ ኮሚሽን ሳይንቲስቶች ጣልቃ በገቡበት ወቅት ነው። የኮሚሽኑ ዋና ዳይሬክተር ብርጋዴር ጀነራል ሙሴ ኤድሪ በፖለቲከኞቹ የሚፈለገውን ሰነድ ለማዘጋጀት ቢሞክሩም ከፍተኛ ሳይንቲስቶቹ ግን ሰነዱ እጅግ የተዛባ ነው በማለት ተቃውሞታል። በተለይም በፎርዶ የሚገኘው የኒኩሌር ማበልጸጊያ ጣቢያ ሙሉ በሙሉ ከጥቅም ውጭ ሆኗል የሚለውን አባባል ሳይንቲስቶቹ ሊቀበሉ አልቻሉም። በመጨረሻም ረጅም ክርክር ከተደረገ በኋላ ጥቃቱ በፎርዶ ላይ ከፍተኛ ጉዳት አድርሷል፣ የኒኩሌር ግንባታቸውንም ለብዙ ዓመታት ወደ ኋላ ጎትቶታል የሚል መጠነኛ ማስተካከያ ተደርጎ እንዲወጣ ተስማምተዋል። ነገር ግን ሳይንቲስቶቹ አንድ ትልቅ ማስጠንቀቂያ በሰነዱ ላይ እንዲካተት አድርገዋል። ይህም ኢራን አሁንም ከ440 ኪሎ ግራም በላይ የሚሆን ማበልጸጊያ ቁሳቁስ በእጇ ስላለ፣ ይህም ደግሞ ቢያንስ ለ11 የኒኩሌር ቦምቦች መስሪያ ስለሚበቃ ፕሮግራሙን እንደጠፋ መቁጠር ትልቅ ስህተት ነው የሚል ነበር። ይህ ሁኔታ የሚያሳየው ምንም እንኳ ወታደራዊ ጥቃት ቢሰነዘርም ኢራን አሁንም የኒኩሌር ስጋቱና መቀጠሏን እና የኔታንያሁ መንግስት ግን ይህንን እውነት በመሸፈን የፖለቲካ ድል ለመጎናጸፍ እየጣረ መሆኑን እንረዳለን። አድማጭ ተመልካዮቻችን የዛሬው ሰበር ትንታኔያችን እስካሁኑን ይመስል ነበር። ለነበረውን ቆይታ እጅግ እናመሰግናለን። ሰናይ ጊዜ